እንዴት ናችሁ? እንዴት አረፈዳችሁ? በሉ አረፍ በሉ። ደግ ቆያችሁን? ይሁንስ። በሉ አረፍ በሉ። ያዘ በሉ እስቲ አስጀምሩት። እርሶ እንግዲህ ይበሉ። እሺ ጀማው ያው እንደምታውቁትና እንደምትረዱት ሰው ከሰው ጋር ሲኖር አያጣው ሙርክብና ግጭት። እንኳንስ ሰውን ያክል ታካች ፍጡር ይቅርና ሳይጋጭ አይውልም አንደኛው እግር ከአንደኛው እግር። አዎ ልክ ነው። እና ጀማው እንደ አባት አደሩ እንደወጉ ችግር እንኳን ቢያጋጥመን በወግ በስርዓት አቅርባችሁ በሰጣችሁን ወንበር በዛፍ ጥላ ስር ችሎት ትዳኛላችሁ። አዎ ትዳኛላችሁ። ስለዚህ ማናችሁ ነገር ትካራችሁን አቅርባችሁ በወጉ እናያለን። እና አሁን ባንከማን በምን ጉዳይ ነው የተጋጫችሁ? እስኪ በሉ አቅርቡ ጉዳያችሁን። ይኸው ነው ጌታዬ መልአኩ ቅዱስ ገብርኤል ያሳዩ፣ መልአኩ ቅዱስ ሚካኤል ያመላክቱ። ተፊቶ ታኮልኩሎ የሚያዩት ህዝብ ዝም ብሎ ህዝብ እንዳይመስሉ ትካርን ትካር አድርጎ የሚናገር ደስ ብሎት መዳኘት የሚፈልግ ነው በቃለው። እና ማነው ስምህን ያልከኝ? እኔ ነው ጌታው። አንተ ነው ታዲያ ማንን? ዳምጤ አንቱ ስም በፊት ይሄ ነው መጃታ ነው። እስቲ በልቀጥል። ዙሪያውን ዳሩን ተምዞር ዋና ወደ ጉዳይ ግባ። እሺ ጌታ ያገባለሁ። ተመዞርማ ምን አተርፋለሁ? ያው እርሶ እንደሚያውቁት ጀማውም እንደሚረዳው እኔና ወዳጆቼ ወዲህ ስንመጣ አይደለም ለዋዛ አይደለም ለለበጣ አዲያ ታታ ሰሞን ጀምሮ አንድ ሰው መጅገር ታጠገቤ ተለጥፎ በነገር ይወጋ ይመዘምዘን ጀመር። መጅገር ምን ልትሆን አንተ ማንም የሚሉ ቅል ሰባሪ ነህ የምትሳደብ ችሎት ፊት ቀርበህ። ጌቶች ይቅርታ አድርጉልኝ፣ ንቀቱ ነው እንዲህ ያስገነፈለኝ። አዲያ የነደድክ የተንተከተክ እንደሆነ የትም ትገነፍላለህ እንዴ? ይሄ እኮ የተከበረ ችሎት ነው። ለማንኛውም ትዕግስትን ገንዘብ አድርግ፣ እንደ ማተብ ባንገት አውለው። አሊያ የሚገነፍል ድስት ራሱን ነው የሚያበላሸው። ታዲያ አይደለም እንዴ? ነው። አዎ ታዲያ በላንተ ጉዳይን አቅርብ። እሺ ጌታዬ፣ እና እንዳልኩት እንደ ቁርበት የቆረፈደ ሐሳብ ይዞ በነገር ሊገለን ነው መርዙ እኮ። ምን ብሎ እሱማ የሚል ሀገር በቀል ዕውቀት የምትሉት አጉል ትካር ሀገር መልሶ አጥፊ ነው ወደ ኋላ የሚያስቀር። ዛሬ ዓለም ተደረሰበት ስልጣኔ ስፍር ይሻለናል ተመስመሩ ገብቶ ማደር። ሌላውማ ነገር ሆኖ ይታየኛል በጨለማ መደናበር አላለም። ይሄ ደንባራ አሁን ደንባራ ጌቶች እንደምን ሆናችኋል እናንተ? አታድሩም እንዴ? ሽማግሌ ማትፈሩ እንዴ? አፋችሁ ላይ ያለው ምንድነው? እንዴት ያለው አጉል አመል ይዟችኋል እናንተው? ከችሎት መሃል ያወራከባችኋል እንዴ? ምን ሆናችኋል? አንተም ሆንክ አንተኛው የምታሲሱት ፍሬ ጉዳይ ካለ ፍሬ ጉዳያችሁን አቅርቡ። አሊያ ነግራችኋለሁ፣ በችሎት ቤት እንዳትቀጡ ነግሬያለሁ። ዳግመኛ ካፋችሁ እንዲህ አይነት ቃል ቢወጣ በሸንጎ ፊት ትቀጣላችሁ። በል ጉዳያችሁን አስይዙ። እሺ ጌቶች፣ በላል አዳምጣ
ሀገር በቀል እውቀት አይጠቅምም ብላችኋል። አዎ ብለናል። አይጠቅምም ስንል ግን መጀመሪያ ቃልን ያዝ። ሀገር በቀል እውቀት አይጠቅምም ብላችኋል። አዎ ብለናል። ነገር ግን አፍራሽ ቃል ነው። ተው ጌታዬ፣ አሳምሮ ያዙልኝ። ይሄ ቀዳዳ በምላፉ አይጠቅምም ብሏል። ምን አልክ አንተ? ቀዳዳ በየአደባባዩ የምትበረንን የምትንዳዳ አረጋግ ነው የሚል ሰው ጌታዬ፣ በአደባባይ ያዋረድ መቼም ጨዋ ወልዶ ቢያሳድገው ግብረ ገብ የሚሉት ነገር ቢገባው እንዲህ በየአደባባዩ 40 ክንድ ምላሱን አይዘረጋም ነበር። አይደለም እንዴ? ማንም ለሰማንተ ምን ትሆን አንተ ራስህ ወይ ነው እንዴት አይነት ነገር ነው? አረ ወንድሙ፣ አረ ችሎት ይገድባችሁ ተውና ተሰማች ታርጉልኝ ጌታዬ። እኛ ያታከብሩ ምን እናንተ ምን ነው ነገሩ? ኧረ ተው ጎበዝ፣ ኋላ እንዳታዝኑ ነግረናል። እናንተ በሰየማችሁት ችሎት እንዳትዋረዱ ብያለሁ። አፋችሁ ከስድብ ነው እንደተሰራው። ደግሞ የሚገርመው አንዳችሁ ከአንዳችሁ አለመሻላችሁ። የመናገቻ ሐሳብ ካላችሁ አቅርቡ፣ አሁንስ ነው። አይ ካላችሁ ግን አንዳንድ ጎተራ ገብስ በቃ ቀጣጥያለሁ ለዝግቡ። ይሄንን አረማችሁ ከሆነ እንደገና ውክት ታስገባላችሁ። ይኸው ነው እንዴ? ይኸው ነው። በሉ ጉዳይ ካላችሁ አስይዙ። እኔም ጥያቄ አለኝ። ምንድን ነው? ቆይ አንድ ጊዜ ምንድን ነው? ምን ነበረ? ምንድን ነው? ቆይ አንዴ ጫበይ በቃ ጫበይ ወይ ድሌ እንዲያው እኔ የምለው የአንቺ አፍ ደግሞ ከጫለው እንዴት ተሰራው? የት አይነት ነገር ነው? በሉ በለጥቁ። ጉዳይ ካላችሁ አለው ጌታዬ። እኔም አለው ጌታዬ። ተጠየቅ። ልጠየቅ? ሀገር በቀሉን እውቀት አናንቀሃል። በዚህ ምግባር ደግሞ በሸንጎ ፊት ተከሰሃል እና አሁንም አይረባም እንዳልክ ጸንተሃል። አዎ ጸንቻለሁ። እንግዲያው ተጠየቅ። ልጠየቅ? አይረባም ብለህ ሲረባ በሸንጎ ፊት ምን ታገባ? መቼም የያዝን ክርክር እንጂ ጠብ አይደለም እኮ። ግን በአንተ አይነቱ ምናምንት የብረታ ብቀደም የማልከፍለው አንዳች የለም። እዳ ለይተህ አስቀምጥ። አያስኬድም ከዚህ መቀለው ረዲያ እኔ አንተ አይደለም ወዲና ወዲያ የማንዛርጥ አንድ ጀግና ለራሴ ሺህ መኳንንት የማራውጥ በአንተ አይነቱ ወሽል ፍጥሮ በበለጥ ሰንጋ ፈረሴን አገባሰጥ። እኔም በአንተ አይነቱ የሰው አልግጥ ነገር የመሮ እንኳን ብረታ ብበለጥ ሁለት ቀፎ ማር አገባሰጥ። እንግዲያውስ ለጥቅ ያዘ እንግዲህ አምጣ እንግዲህ ተጠየቅ። ልጠየቅ? ሀገር የምትቆም በምን ነው? መሰረቷ ተወዴት? ምን የሚሉት ጥያቄ ነው? መሰረትና ጉልላትን ደግሞ ምን አመጣ? አውቂያት ሆነ። አያችሁት አይደለም? አያችሁት አይደለም? አያችሁት አይደለም? ወና ጌቶች እድሜ ጤና ይስጥልኝ። ተቆጪ ሽማግሌ መካሪ አባት ያሳጣል። እንደምታዩት ጥያቄው ግልጽ ነው። እነዚህ ሰዎች እውነቱን ነው ጎሮሯቸውን ያነቃቸው። ለዛ ነው የሚተፈተፉት። ወተፍተ ዘመሰነል ጊዜ ያለለን መሰልን አለ ሴትዮ። ምን አልሽ አንቺ? ይሄ እኮ ገቢ አይደለም ሸንጎ ነው። ዋይ ጉድ! ማነሽ አንቺ? ማን ነበረች? እንዴው ማን ነበርሽ? ሰማም ጠፍቶሽ ባልሆነ ምን አይሙት እንዳጫወት አሉ። ዋጆ ጉድ! እናንተ ሰዎች ተናገር ያለው እኔ እዚህ ትልቅ ነገር ነው ያዝነው። ሸንጎ ነው ያዝነው። ሙግት ነው ያዝነው። ሸንጎ እንዴ! መወራረፋችሁን ትታችሁ ወደ ጉዳያችሁ ግቡ። እሺ ጌቶች፣ ቆይ እናንተ ሀገር በቀል እውቀት አለ ወይስ የለም? ይጠቅማል ወይስ አይጠቅምም ነው የምትሉት? ይኖራል ግን አይጠቅምም። ጌቶቼ፣ ዛሬ ዓለም አንድ እፍኝ አክላለች። ተቀራርባ አንድ መንደር መስርታለች። ታዲያ የሚሻለው ከኛ ቀድመው የሄዱትን መከተል ነው። የሰሩትንም ስራ ዝም ብሎ መቀበል ነው። ይኸውላችኋ፣ ይሄ እኮ ነው የእነሱ እውቀት የራስ ምታታቸው የዞረበት። ለመሆኑ ከኛ ቀድሞ የሄዱት እነማን ጥስ የሚባሉት
የት ነበሩ ትላንትና? በአክሱም ዘመን ባይዛና የት ነበሩ? ቅዱስ ያሬድ ያንን ዜማ ሲቀምረው ከመላእክት ከወፍ ጋር ሲያዋህደው ድጓ ቢሉ ጾመ ድጓ በያንቀጡ ሲከትበው የት ነበሩ? የት ላይ ሆነው እንዴ? እንደው በሸማ ጀብሮ ግሩም ቆይሽ ለጉድ ነው መቼም በልሃ ላናግርሃ ንግግር ልክ እንደ ማር የሚጣፍጥ ለጠላት የረቱኝ የማልዋጥ ስሜም ስም ነው ሀገር በቀል ታላቅ እውቀት ታሪክና ባህላችን በአንድ ሰምሮ የምጠራበት ይምርሃና ብለው ሲሉ ክርስቶስ ይምራን ማለታቸው ወንጌል ጠቅሰው ቅኔ ዘርፈው መንገራቸው ላሊበላ ማር ይበላል ማለታቸው የወደፊት ትንቢቱን አስቀድመው መንገራቸው ጌታዬ ለዚህ ምስኪን ባዶ ዕቃ አዎ ባዶ ነው ያልከኝ አንተ አጥብያለሁ ዛሬ ጌታዬ ለዚህ ምስኪን ባዶ ዕቃ ጥያቄ አለኝ ድው አድርጎ የሚያነቃ አድቡ ብያለሁ እንግዲያው ተጠየቅ ልጠየቅ አያችሁልኝ ጌታዬ ስርዓት እንኳን እንደማያውቅ ልጠየቅ ዛሬ ምን ይላል ይሄ ሰው ከጥያቄ በፊቱ ልሰርልኝ በዳኛ ፊት በሸንጎ ፊት አሳውቀኝ ጥያቄን አብራርተህ ባትመልስ እንደለመድከው ደግሞ ብታንኳስስ በዳኛ ፊት በሸንጎ ፊት ብትረታ ምን ታገባለህ ደግሞ አንተ ማን አንዳች አንዘርዝሮ የሚያዛብር ለማንኛውም አንተው ከጠየቀኝ ሸንጎ ያሻውን ይጣልብኝ እንግዲያው ተጠየቅ ልጠየቅ ለመሆኑ የምርሃነ ከዋሻ ውስጥ አደብ ገዝቶ የውሃን ያህል ምስጢራቱን በየወገኑ ለያይቶ በውሃ ላይ ድንቅ ጥበብ ድንቅ ነጻ ሲያከናውን ሚስማር ሳይኖር ጭቃብ ኩቶ ሳያቋንን ሰርቶ ስታይ ምንድነው አልክ እንዴት ሰራው ብለህ ነገርክ በምን ጥበብ በምን ታምር ታዲያ ምኑ ከመኑ ነው ጌቶች እኔም እጨምራለሁ ላሊበላ ታላቁ ሰው በጥበብ የከበረው ንግስናን ከክህነት ጋር የደረበው አለትን ጠርቦ ያን ሁሉ ድንቅ ስራ ሲፈለፍል አንዱን ካንዱ ሲያናብብ በየወገን ሲከፋፍል በምን ተአምር በምን ጥበብ ሰራው አልከኝ እሱ እንኳን ብዙ እንዳያስብል ብናውቅም ለዚህ ትውልድ አንዳች ረብ አይሰጥም ይሄን ነገር ዕውቀት ብለው ለሚኖሩት እኔ ያዝናለሁ እስኪ ያስቡት መጃጃል ነው አጉል ልፋት አጉል ፍጋት ልክ ብሏል እውነት ብሏል አትውቀሱት በየትኛው ዕውቀት እንዴት ሰራው ለመባባል አረ ወገን የአባቶቻችንን ድንቅ ጥበብ ለመረዳት አእምሮ እኮ ይጠይቃል እሱስ እውነት ነው አይ ጌታዬ እንደ እውነቱ እንደ ሐቁ ስንናገር ለሚሰማን ነበር ከሚል አጉል እምነት ሀገር በቀል ከሚል ዕውቀት ብንላቀቅ ነው የሚበጀን በቃ ኋላ ቀር ሁሉም ነገር የተረሳ በዚህ ዘመን በዚህ ጊዜ የማይነሳ ይልቅየስ የኔ ወንድም ቀደም ብሎ እንዳስረዳው አዲስ ጥበብ ብንቀዳ ብንኮርጅ ነው የሚሻለው ለዚህ ደግሞ ብዙ ሀገራት አሉ ታዩ እናት ዓለም ታዩ ያዞርሻል እነሱ ራሱ ቢሰሙ ይስቁብሻል ስንት ፈረንጅ እጁን ባፉ ጭኖ ብሎ የሚያነጋ እንዴት ከዘመን በፊት በራላቸው ብሎ ነው ስንት ፈረንጅ ቀዩ ድዱ እስኪታይ የሚስቀው እንዴት ከዘመን በኋላ ጠፋባቸው ብሎ ነው አንቺ ነው ጌታዬ ጉዳዩ እኮ ግልጽ እኮ ነው መቼም ዛሬ ዓለም ሳተላይትን ሲያመጥቃችሁ አይታችኋል ምን አልከኝ ሳተላይት ወንድም ዓለም ሳተላይት አረዲያ ይሁንልሽ እንዲያው እንደፈለግሽ ይሁንልሽ ዋናው መግባባቱ ነው አይደለም እንዴ ሮኬቱ ሚሳኤሉ በየለቱ ሰማይ ሲወነጨፍ ሰምታችኋል እናም እንደኔ በከንቱ ሐሳብ መታነቅ ይሻለናል ከአዲሱ ዓለም ብንጣበቅ እንዴ ነው ያለው እኛ ምን ሰልጥን እንበለቀ አይደለም እንዴ ነው ያለው እኛም እንግዲህ ምን ይላል ይሄ ወናፍ ጌቶቼ ስማ እንጂ አባቶች በዚህ ጥበብ መንኮራኩር በሰማራ አሰገሩ በደመና ተጓዙበት ፀሐይቱን ጨረቃዋን ከዋክብትን ገዘቱበት አንተ ደግሞ በዘመን ሁሉን ጥለህ ሁሉን ትተህ እንቅብያል ሆድን ብቻ ይዘህ እንቅብ አዎ 40 ክንድ ምላስን ተሸክመህ በጊዜ ላይ ለፍልፍበት ምላስ ብቻ ሰማ
ሀገር በቀል እውቀት እኮ እየተቀደደ ደመና ይሰፋል። እስቲ አጨብጭቡ፣ እስቲ ንገሙት፣ እስቲ ንገሙት። በቃ እኔ በቃች ወዲያ አጨብጫቢ ሁላ እናንተ አጨብጭቡ እስኪ ንገሙት፣ እስቲ ንገሙት። በቃ ይበቃል፣ ይበቃል። ጀማው ግራ ቀኙን አዳምጠናል። የክርክር ሐሳባችሁንም ሰምተናል። እንደ አባት አደሩ እንደ ወጋችን ተማክረን መልሱን እንሰጣለን። ማነህ እስኪ ያጫውታቸው። እሺ ተጫዋቱ። እሺ እሺ አሸበልገዳ አይናማው ገዳይ ዋናው ነገር እንግዲህ ምን አሉስ አቀረቡ እንጂ አንዱ አንዳሉ አይደለም። አንጀኔ አበባን አይኔ አበባ 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 ወሩም ገባለሽ ወሩም ገባለሽ እንግዲህ ያገር ልጅ ማር ትበያለሽ ማር ትበያለሽ አንጀኔ አበባ ነሽ አይኔ አበባ አንጀኔ አበባ ነሽ አይኔ አበባ አበባው አበበ ወሩም ገባለሽ ወሩም ገባለሽ እንግዲህ ያልተበያለሽ እያው እያው ማለት ያንተ እያው እያው ማለት ጀማው እንግዲህ ግራ ቀኙን እንዳየን እንደተረዳን በተሰጠን በአባቶቻችን ወንበር ተማክረን መልሰናል። በእውነት ፊደል ቀርጻ የራሷን ዜጎች በራሷ አምሳል ያስተማረች በራሷ ልሳን ቅኔ የተቀኘች የዘመረች ሌላ አፍሪካዊ ሀገር አለች? ለመሆኑስ እንዲህ አይነት ሀገር አለች? በራስ ጥበብ በራስ ባህል የደረጀች የተሞሸረች አለች? አዎ። ደግሞ ጀማው ደግሞ አንዳንዴ ተሌላውም የተሰጠው መክሊት አለ። ተሌላውም በአግባብ አድርገን የምንወስደው ወደ ራሳችን አድርገን የምናመጣው ነው። ልክ ነው። ስለዚህ ጀማው ነው እንጂ እና ደግሞ ጭልጥ ፍስስ ብሎ የራስ መክሊት የትም ጥሎ መንዘላዘል ያሳፍራል፣ ያዋርዳል። እናም ጎበዝ ለሁላችን የሚጠቅመው ቢመርቡት የሚሞቀው ቢያጌጡበት የሚያምረው የሚያስከብረው የራስ ጥበብ የራስ ልጅ ነው። ሆኖም ደግሞ ከሌላውም አለ የሚበጅ ተለክቶ ተመጥኖ የሚበጃጅ። ስለዚህ አንዱ ያን አንዱ እንዳይከብር እናውቃለን። የኋለኛው ከፊተኛው እንዲጠቅም እናውቃለን። እና ጀማው ለሁላችን የሚበጀው የሚጠቅመው ተዛም ተዚህም መምረጡ ነው። ይኸው ነው አይደል እንዴ ጀማው? አዎ መምረጡ ነው አይደለም እንዴ ጀማው? አዎ ማን ነኝ ብሎ የት ነኝ ብሎ ማሰቡ ነው። ከመፋጀት ከመባላት ሰከን ብሎ ጀማው ሰከን ብሎ ማሰቡ ነው ጀማው። ይሄ ሁሉ ጥበብ ይሄ ሁሉ ታምር የተሰራው የተበጀው ሁሉ የሆነው ትህትናን ከፍቅር ጋር ባስተባብሮ ጥበብ ነው አይደለም እንዴ ጀማው? ነው እንጂ ልክ ነው ተብለም እና ጀማው እና በሉ ታረቁ አሁኑኑ እርቅ አውርዱ በሉ። ናውጣ አንተ አባቶቼ መቼም ልባቸው ተተመለሰ። እኛ መንገዱን አይደለም እንዴ መንገዱን በሉ በለው። የለም ሸምጋይ ይፍተዘም በል ጠጋው እዚህ ውጣ ማለ በል በላተኝ
ናንተ እዚሁ ቆይ ብዙ አትራቅ። አዎ ናንተ በልስ ይቀፋው በሉ ደቅ እንጂ ግሩ ይቀፋው። እንዴ ነው የሚያምረው እንዴ ነው የሚያምረው። እና ጀማው እንግዲህ የሚያኖረን የሚያሳምረን ችግርም ቢፈጠር በዚች በምታቋት በዛፍ ጥላ ሸንጓችን ችግራችንን መፍታት ነው። በሉ ጀማው ማናንተ እስኪ አውሩ በላጫውታቸው ተጫዋቱ አሸበል ገዳሆ አይ ገዳው አይነማው ገዳይ አው ገዳይ አይነማው ገዳይ አው ገዳይ አያው ያው ወደ አያው ያው ወደ አያው ያው ወደ አያው ያው ወደ ኧረ ድምጣችሁ የለም ትቆረጡ ተራራውጡ ሰይ